እንዴ? አይበልጥም እንዴ ከ6 ወር? እኔ ራሱ ጁላይ ነው እነሱ ሲጀምሩ አንድን ስራ እኮ ሁሉ ጊዜ እኮ ይኸውልሽ ስራ ብለሽ ከያዝሽ እኮ በደንብ አጥንተሽ ነው። ገብቶሻል? ሃይሚ ስማርት ነች። ምንም የሚያቅታት ነገር የለም። በደንብ ያጠኑበታል፣ ይጻፋሉ እንዳይሳሳቱ። ግን እሱ እንደውም ከዳኒ ጋር ከተጣሉ እነሱ 6 ወር አይደለም የምርፋ እኮ 10 ሴት ራሱ ቦታ ትካለች ብቻ እና 6 ወሩ ነው 6 ወር 6 ወሩ ነው እኮ ነው የመጡት። ይኸውልሽ ለምን እንደሆነ ታውቂያለሽ? ያኔ የተጣሉበት ነው መንስኤ የፈለጉት። አሁን እነሱ እኮ ቪዲዮ እንዲያሳምርላቸው የፈለጉት እኮ ያኔ የተጣሉበት ደግሞ ማሰብ ያለባችሁ እርጉዝ ይሄ ድራማ እርጉዝ እኛ ባናደርጋት ኖሮ እርጉዝ አትሆንም ነበር። እንትን ነው ኦዲየንሱ ነው እርጉዝ ነች ተባለ፣ በንጋታው እርጉዝ ተባለ። አሁን የማይወጣበት ወጥመድ ውስጥ ገባ። አሁን እንደምን አመሻችሁ። ሰላም ነሽ? እንዴት ናችሁ? ሁላችሁም ሰላም ናችሁ? ህይወት ወዴት ሄደሽ ነው አንቺ? ግን ትላንትና ይኸውልሽ ስራ ድሬ መጥቼ በጣም ደከመኝ። ቤት ነበርኩኝ እና በቃ አንቺ መንቀሳቀስ አቃተኝ። እንዴ ጭንቅላት የሚያዞር ስራ ሰርቼ በቃ ከመግባት አልቻልኩም። መጨረሻ ላይ ግን በፍቅር ቪዲዮ ገብቼ እኮ ፍቅር ጋር ገብቼ ይዞኝ ሄደ። አንቺ ማን ቤት እንደከተተኝ ታውቂያለሽ? ደግነቱ ሚውት አድርጌ ነው የገባሁት። ግን ማን ቤት እንደከተተኝ ብታዩ በጣም ነው የምትስቁት። ሀኔ መቼም ታውቂዋለሽ፣ ይገባሻል ወይ? ገንዬም ሊገባሽ ይችላል። እዛ ቤት ውስጥ እኔ ግን አሁን እኮ እኔ ዝም ብዬ ዛሬ እኔ ምንም አስተያየት እንዳጠዩ የለኝም። ግን እኔ እኮ አንቺን ሰምቼሽ ነው እርጉዝ ብለው የሰጧት ኦዲየንስ ናቸው አለች። እሷ አልጋ ላይ ፕራንክ እየሰራት እያለ ያስረገዝከው ውስጥ አላለችም እንዴ? እሷ ከዛ ነው የመጣው ስራው። ከዛም ይኸውልሽ እዚህ ጋር ምን አንቺ ይኸውልሽ አስደነግጥማ ቆይ ልንገርሽ፣ ከአንዴም ሁለቴ እኮ እርጉዝ እንትን አልጋ ላይ ምንድነው ፕራንክ እያደረጋት እዚህ ተኝ ምናምን እዛ ያስረገዝከውስ ምናምን ብላለች። እንደገናም ደግሞ ፍጹም አንጥቷት የመጀመሪያ ቀን እሱ ተከትሏት ሄደለታ ገና ብዙ ጉዳለ ምናምን ብላለች። እሱንማ እነሱም ይዘውታል፣ ኦዲየንስም እንትን አለበት እንጂ እነሱም ይዘውታል። አዎ ግን እርግዝናውን ስትሰማ እኮ ነው እሷ ፌንት የነቀለችዋ። እንግዲህ ፌንቱን እኮ አብራ ያውቃሉ አላችሁ እኮ እናንተ። ታወቀች እሷም አብራ እየሰራች ከሆነ በቃ ፌንት መንቀል አለባት፣ ግዴታ ነው በቃ ነው እኮ የምልሽ እኮ የእውነተኛ ቢሆን ስላወቀች ጭንቅላቷን አዘጋጅተዋለች። አይ እኔ ፍራንክ ነው እኔ እሷ በኋላ ነው ያወቀችው ስለ አይ ታውቃለች ብላችሁ ሁላችሁም እንትን አላችሁ። ስለዚህ በቃ ስራ ከሆነ ፌንቱንም ተዘጋጅተውት ነው በእንትን ይሄ ምንድነው አቀነባብረው ቴክኖሎጂ ስንት የሚያስለቅስ ነገር አለ ደግሞ ለማልቀስ። አሁንም ይኸውልሽ ዘይነብ እንባውንም ሁሉም ነገር ስጠይቅ አይ ታውቃለች ተብሏል። በቃ ታውቃለች ተብሏል። በቃ ያ ሁሉም ባንደዛ ፈሶ ነው። ለቀን እኮ ነው ይፈሰ እኔ ልጅ ህይወት የኔ መቼም ብትይኝ የኔ መጀመሪያ አካባቢ አታውቅም፣ በኋላ ላይ ታውቃለች ነው እንዴ? በቃ በኋላ የሆነ ታውቃለች። ለምን ነው ታውቃለች? አሁን ቁጭ ብለን ስታስቢው ወደ ድሮ መስከረም ላይ የመጡ ጊዜ ያለውትን ቪዲዮዎች ስታያቸው በደንብ ታውቃለች። ተነጋግረው በደንብ ደብዳቤ ጥፋ የወጣችበት እናንተ ግን አሁን ዛሬ ህይወት እዛ ላይ ናቸው። ኧረ አይዲያ በቃ ተዋቸው። በቃ እነሱ ታቸው የድሮውን ቪዲዮ ተነጋግረውበት ነው። ገብቶሻል? ለመመለስ ፈልጌ አይደለም የምር እኔ ይኸውልሽ አሁን እሱን ትታችሁ ይኸውልሽ ተቃራኒ ሁኑ። ህይወት ተቃራኒ ሁኑ። አሁን ተው እንደዚህ ነው ምናምን አስተያየት ሳሰጡ ተቃራኒ ሁኑ። በቃ ሌላ ደስ የሚል ነገር የድሮ ነው እያነሳችሁ እዩት እንጂ ምንም የሚሰጥበት ሀሳብ የለም። እኔ በሀሳብ ዛሬማ ምን አለ በቤትም የመጡት የራሳቸውን ዩቲዩብ ቻናል ነው የሚያሳየው። ሁለቱም ቦታ ገብቼ አላየሁም። አሁን ስገባ አሁን ህይወት ከስራ የገባሁት አሁን በቅርብ ነው። ይኸው ዊና ቤት መጥቷል ገብቷል። ያው እነሱ እንደ ስሬስ ሆነው እየሰሩ ነው። በቃ አይቼዋለሁ። እኔ ባክሽ አልተመቸኝም። ምንም ከሁኔታዬ ጋር ስላልተመቸኝ እኔ እነሱን ለመደገፍ ነበር የጀመርኩት የኔ ቆንጆ። አሁን ተውኩት። አዎ ልክ ነው እኮ ሰብስክራይብ አድርጌሽ ነበር። በድምጽ ነው ያወቅኩሽ። በጣም ነበር የምከታተልሽ። ስልኬ ፎርማት ሆኖ የሚከታተሉኝ አሉ። ግን እኔ እንትን ነው እናንተ እዚህ ቲክቶክ ላይ ሳያችሁ እኔ ደግሞ እስቲ ቆይ የዛ የሁለቱ የእንትኑ ጊዜ እቺ ስትሰደም ስትል ሀይሚዬን በጣም ስለምወዳት እስቲ ቆይ ልግባና እኔም የሆነ አስተያየት ልስጥ ብዬ
ጀመርኩትና በሆነ ወቅት ቫኬሽን ሲመጣ ቫኬሽን ላይ አልተመቸኝም። ቫኬሽን ሄድኩኝ አልተመቸኝም። እነሱን አያለሁ ከዛ በዛው ተውኩት በቃ። እኔ ምንም ነገር ነው እኔ ስለነሱ ለማውራት ስለነሱ አስተያየት ለመስጠት ነው የጀመርኩት እንጂ ስለይቱ ብዙ ሙቀትም የለኝም። ዝም ብዬ ደግሞ ስራዬም ደግሞ አይመቸኝም። በጣም ቢዚ ነኝ አይመቸኝም። አሁን ኤኒዌይ ህይወት እኛ ቪዲዮ መልቀቅ እኮ ዩቲዩብ ላይ በጣም ከባድ ነው ማለት ኤዲቲንግ በጣም ከባድ ነው። አዎ ይኸውልሽ ብዙ ሰዎች ነበሩ ብታይ አስተያየት የኔ ደስ የሚሉ የሚያበረታቱኝ ገንዬ አንቺን ነው የምጠብቀው በአት ልጆች ሁሉ አፍርቼበት ግን እኔ ቫኬሽን ሰመር ላይ ሄድኩኝ። ቫኬሽን ሰመር ላይ የጀመርኩት ፌብሩዋሪ ነው እንደዛ ነበር። ሰመር ላይ ልጆቻችንን ይዘን ወጣን ሌላ ቦታ ሄድን። ከዛ እኛ ዞረን ማታ ስንገባ የእነሱን ቪዲዮ ሳላይ አላድርም ግን እነሱን ቪዲዮ ያለሁኝ ግን መስራት ግን አቃተኝ። በቃ እየደከመኝ ዞሬ ልጆች ታውቂያለሽ ልጆች ስላሉሽ ታውቂያለሽ አይደል